ሰላም ናችሁ? ይህን ቪዲዮ ይህን የዩቲዩብ ቪዲዮ በላፕቶፓችሁ በሞባይላችሁ በዩቲዩብ እያያችሁ ሊሆን ይችላል። ኦኬ የትም ወይ ውጭ ሀገር ሊሆን ይችላል፣ አገር ውስጥም ሊሆን ይችላል። ነገር ግን ቆም ብላችሁ ራሳችሁን ጠይቁ። እስቲ ኤአይን በመጠቀም ገንዘብ እየሰራችሁ ነው ወይ? ራሳችሁን ጠይቁ። ኤአይን በመጠቀም ተማሪዎች ከሆናችሁ ትምህርታችሁን በአጠቃላይ ማንኛውም አይነት የትምህርት አይነት ፒኤችዲ ይሁን ማስተርስ ይሁን የመጀመሪያ ዲግሪ ይሁን ሃይ ስኩል ይሁን የትኛውም ደረጃ ላይ ያለ ትምህርታችሁን ኤአይን በመጠቀም በአግባቡ ትምህርታችሁን እየተረዳችሁ ነው ወይ? በአግባቡ ፈተናዎችን ማለፍ ትችላላችሁ ወይ? ኦኬ በአሁኑ ሰዓት ለምንድነው ተማሪዎች ፈተና የሚወድቁት? በጣም የሚገርም ነው። ኤአይ ያለ እንዴት ፈተና ይወድቃል? ተማሪ ፈተና እየወደቃችሁ ነው ወይ? ፈተና ቻሌንጅ እያደረጋችሁ ነው? የቢዝነስ ሰዎች ከሆናችሁ ቢዝነሳችሁን ለማስፋፋት ኤአይን እየተጠቀማችሁ ነው ወይም ቲክቶክ እያያችሁ ነው። ኦኬ ቢዝነሳችሁ የሚሆኑ አዳዲስ ክሪኤቲቭ የሆኑ ሀሳቦች እያመጣችሁ ነው። ኦፊስ ውስጥ የምትሰሩ በየመስሪያ ቤት ውስጥ የምትሰሩ ይሄ ቦሪንግ የሆነው ሩቲን የሆነውን ስራ ኤአይ በመጠቀም በጣም ኳሊቲ ያለው ስራ ለመስራት እየሞከራችሁ ነው። ኤንድ ዴርፎር ከሌሎች ሰራተኞቻችሁ ጋር ተወዳዳሪ መሆን ችላችኋል። ሎየሮች፣ ኢንጂነሮች፣ ዶክተሮች፣ የተለያዩ ባለሙያዎች የምትሰሯቸውን ስራዎች ኳሊቲ ያለው ስራ ለማድረግ ሞክራችኋለሁ ኤአይን በመጠቀም። ኮንተንት ክሪኤተሮች፣ ዩቲዩበሮች፣ ቲክቶከሮች ኤአይን ትጠቀማላችሁ? ኖ ከሆነ መልሳችሁ፣ ለራሳችሁ ኖ ከሆነ መልሳችሁ በቃ ዳታ ብቻ ለዳታ ገንዘባችሁ በዳታ እየተበዘበዘ ነው ማለት ነው። ቪዲዮ በማየት ብቻ ማለት ነው። እና ወደኋላ እየቀረን ነው። ወደኋላ እየቀረን እንደሆነ ይሰማናል አይደል? ፊል ታደርጉታላችሁ አይደል? ወደኋላ እየቀረን መሆን አንዳንድ ጊዜ ቻትጂፒቲን፣ ጀሚናይን ወይም ግሮክ፣ ዲፕሲክ የሚባሉትን ኤአይዎች እንደ የሆነ ፈኒ የሆነ ኢሜጆች ለመስራት የሆነ ኢሜይል ሰራልኝ ምናምን የሚል ደረጃ ላይ ነው ያለ ነው አሁን። ኖ ሰዎች ገንዘብ ይሰሩበታል፣ በጣም ራሳቸውን ከፍ ያደርጉበታል። በዚህ ቪዲዮ 10 ቁልፍ የሆኑ 10 ፕሮምፕቶች ወይም ጥያቄዎች ኩዌሪዎች ኤአይን እንዴት እንደምትጠይቁ 10 የሚሆኑ በጣም ቁልፍ ፒላሪዮ ኪስ ኤአይ ማስተር የምታደርጉባቸው መንገዶች አሳያቸዋል። ኦኬ ይሄ ሁሉ ሳሳያችሁ በእያንዳንዱ ቪዲዮዎች አይታችሁ ከሆነ ሁሉም ነገር በእንግሊዝኛ ነው አይደለ? ኤአይን በተመለከተ የሚሰጣችሁ ማንኛውም ምሳሌ በእንግሊዝኛ ነው። እኔ በአማርኛ፣ በኦሮምኛ፣ በትግርኛ አሳያችኋለሁ ዛሬ በራሳችን ቋንቋ ራሳችን አፋችን ምላሳችን በፈታንባቸው ቋንቋዎች አማርኛ፣ ትግርኛ፣ ኦሮምኛ አሳያችኋለሁ። ይህን ቪዲዮ ካሳልፋችሁ ኢትስ ኦኬ አሳልፉት። እዚህ ቪዲዮ ላይ ከቆያችሁና 10ሩም ቁልፍ የሆኑ ማስተሪ ፕሮምፕቶችን ካሳያችሁ ቆይታችሁ ካያችሁ አይ ፕሮሚስ ዩ 99% የሚሆነው ሰው የማያውቀውን ነገር ታውቃላችሁ። እርግጠኛ ነኝ። አብራችሁን ቆዩ። ባህሩ አባስ ነኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ መጀመሪያው ፕሮምፕት እንሄዳለን። ኦኬ ተመልሰናል። ኤአይ እያልኩ ሳወራ ካሁን በኋላ ኤአይ እያልኩኝ የማወራው እነ ቻትጂፒቲን፣ ጀሚናይን፣ ግሮክን፣ ዲፕሲክን ነው የማወራችሁ። እነዚህን በመጠቀም በተለያየ ሙያ በተለያየ ዘርፍ ላይ ያለን ሰዎች እነዚህን ኤአይ ሞዴሎች ማኒፕሌት እያደረግን መጠቀም መቻል አለብን። ማኒፕሌት እያደረግን ስንጠቀም ፕሮዲውስ የምናመርተው ነገር ከፍ ይላል። ያ ማለት በሌላ ነገር የምናገኘው ገንዘብ ከፍ ይላል። ገንዘብ ለብቻው እንደ ዝናብ ሊዘንብ አይችልም። እንደዛ ብላችሁ በፍጹም እንዳታስቡ። ኦኬ ተማሪዎችና ትምህርት ላይ እስቲ አካዳሚክ አርኪቴክቱን እንየው። ፐርሰናላይዝድ የሆነ ለርኒንግ እንዴት መማር እንደምትችሉ እነዚህን ኤአይ ሞዴሎች ተጠቅማችሁ ለምንድነው ተማሪዎች የሚወድቁት? ለምንድነው ፈተና የምትወድቁት? ተማሪዎች ኤአይ እያለ ሊሆን አይችልም። በአሁኑ ሰዓት ተማሪ መውደቅ የለበትም። እውነቴን ነው የማወራችሁ። መውደቅ የለባችሁ። እንደ ኮግኒቲቭ አርኪቴክት ልትጠቀሙት ትችላላችሁ ኤአይ ሞዴሎች። እነዚህን ሞዴሎችን ቪዥዋል ለርነር ከሆናችሁ ለምሳሌ አእምሯችሁ ውስጥ ፒክቸር ምስል በመፍጠር የምትማሩ አይነት ልጆች ከሆናችሁ ቻትጂፒቲ አናሎጂ የፈጠረ ያስተምራችኋል። ማንኛውም አይነት ትምህርት ፊዚክስ ይሁን ማቴማቲክስ ይሁን ባዮሎጂ ይሁን ፒኤችዲ ተማሪ ይሁን ማስተርስ ተማሪ ይሁን የመጀመሪያ ዲግሪ ይሁን ሃይ ስኩል ይሁን የትኛውም ሌቭል ላይ ያላችሁ ተማሪዎች ኤአይን በደንብ አግባቡ መጠቀም አለባችሁ። የመጀመሪያው ፕሮምፕት ለምሳሌ አንድ ሰው ኳንተም ፊዚክስ አንደርስታንድ ማድረግ ቢያቅተው ኳንተም ፊዚክስ የሚባለውን ነገር በጣም ኮምፕሌክስ ከሆነበት ሊገባው ካልቻለ ወይም ደግሞ ኳንተም ፊዚክስ ማለት እኮ እያለ የሚያስረዳው ቴክስት ቡክ በጣም ጠጣር ከሆነበትምና ከመረዳት ካቃተው በአማርኛ እንደዚህ ብሎ ፕሮምፕት ሊሰጥ ይችላል። ፕሮምፕት ፊዚክስ ትምህርት ላይ ስለ ኳንተም ፊዚክስ መሰረታዊ ሀሳቦች ለጀማሪ ግልጽ በሚሆን መንገድ በምሳሌ ያስረዳል። አለቀ። ኦኬ ይሄንኑ ፕሮምፕት በኦሮምኛ ላሳያችሁ። ስክሪን ላይ እዩት። ይኸው ኦሮምኛው ይሄ ነው። እስቲ ኦሮምኛ ማንበብ የምትችሉ ከሆነ እዩት። ይሄንን ማለት
የተወሰነ ችግሮች ሊኖሩ ይችላል። እሷ ምናምን የሚል የተወሰነ ችግር ሊኖረው ይችላል ኦሮምኛው። እሱን አስተካክሉት እናንተ። ኦኬ። ትግርኛ ደግሞ እዩ። ኣብ ትምህርቲ ፊዚክስ አማርኛ ስለሆነ ላንብቦ ብዛዕባ ስሳሳት ይቅርታ አድርጉልኝ፣ ለሌላ ነገር አይደለም። ብዛዕባ መሰረታዊ ሀሳባት ኳንተም ፊዚክስ ንጅማሪ ብዝርዳእ መንገዲ ብምሳሌ አረድአኒ። ኦኬ። በራሳችሁ ቋንቋ ከዚህ በላይ ወዴት ሊሄድ ይችላል? በራሳችሁ ምላሳችሁን በፈታችሁባቸው ቋንቋዎች እንደዚህ አድርገው መጠየቅ ትችላል። እስቲ ምሳሌ ላሳያችሁ። ሶስቱንም በኦሮምኛም በአማርኛም በትግርኛም የሚያሳየው ምሳሌ ላሳያችሁ። ጀመናይ ነው እኔ የምጠይቀው። ጀመናይ የሚባለውን የአይ ሞዴል ነው። በአማርኛ የጠየቅነው ቅድም ፊዚክስ ትምህርት ላይ ስለ ኳንተም ፊዚክስ መሰረታዊ ሀሳቦች ለጀማሪ ግልጽ በሚሆን መንገድ በምሳሌ አስረዳኝ ብለን ያልነው አይደለ? ኦኬ። እስቲ ይህንን እንጠይቀው። ሉክ ኳንተም ፊዚክስ በዓለማችን ላይ ያሉ በጣም ጥቃቅን ነገሮች እንደ አተሞችና ኤሌክትሮኖች እንዴት እንደሚንቀሳቀሱ ወዘተ ወዘተ ብሎ ኳንተም ፊዚክስን በጣም ቀላል በሆነ መንገድ በአማርኛ ያብራራላችኋል። ኳንታ ሱፐርቪዥን የሚባል ሱፐርፖዚሽን ይቀርታል። የሞግና የቅንጣት ባህሪ ዌቭ ፓርቲክል ዱዋሊቲ፣ እንዲሁም አማርኛው በጣም ቆንጆ ነው። በስዕል ታግዞ እንደዚህ በአማርኛ ያስረዳችኋል ማለት ነው። ይሄ ኳንተም ፊዚክስ የሚባለውን በጣም ሃርድ የሆነውን ሰብጀክት እንዲህ በቀላሉ በዚህ አይነት መልኩ ያስተምራችኋል ማለት ነው። ለምሳሌ ይሄንኑ ፕሮም በኦሮምኛ በአፋን ኦሮምኛ እንደዚህ ብዬ ጠይቀዋል። ስጠይቀው ሉክ የሚሰጠውን መልስ እናንተ አፋን ኦሮሞ የምትናገሩ የምታነቡ ሰዎች እዩት። እያንዳንዱ ነገር በተመሳሳይ መልክ ሉክ በኦሮምኛ በዚህ አይነት መልኩ ይገልጸዋል። ኦኬ። ሉክ እያንዳንዱ ነገር በእንዲህ አይነት መልኩ ኳንተም ፊዚክስ በምትናገሩበት በራሳችሁ አፋችሁን ባፍታታችሁበት ቋንቋ ኳንተም ፊዚክስን የሚያክል ትልቅ ግሎባል የሆነ ኮምፕሌክስ ኢሹ በቀላሉ ያስረዳቸዋል። በትግርኛ ደግሞ እንየው። ሉክ በትግርኛ ደግሞ ያው ያንኑ እንትን ልክ ጽፌለታለሁ። በትግርኛ ደግሞ ሉክ ይኸው ኳንተም ፊዚክስ ብሎ በትግርኛ ያንኑ በአማርኛ የተጻፈውን አይነት በትግርኛ ያው ስዕሉ ራሱ ነው ቪዥዋል የሆነው ማብራሪያ ማለት ነው። በዚህ መልክ በጣም ግዙፍ የሆነን ሰብጀክት በጣም ጠጣር የሆነን ሰብጀክት ማንኛውም ተማሪ በቀላሉ ራሱ ሊረዳው በሚችል መልኩ እንደዚህ መረዳት ይችላል። ኦኬ። አያችሁ አይደል? በጣም ሲምፕል በሆነ መልኩ ኳንተም ፊዚክስ ማንም ሰው እንኳን እናንተ ተማሪዎች ይቅርና ማንም ሰው መንገድ ላይ ያለ ማንም ያልተማረ ሰው ኳንተም ፊዚክስን አንደርስታንድ ማድረግ ይችላል በራሱ አቅም። ኦኬ። ለ10ኛ ክፍል በሚሆን መልኩ አስረዳኝ በማለት ማለት ፕሮምፕት እንደዚሁ ልጨምርላችሁ። ሌላ ፕሮምፕት የ12ኛ ክፍል ማጠቃለያ ፈተና እየተዘጋጀው ነው። ያያያዝኩልህን የ12ኛ ክፍል ባዮሎጂ ኖት መሰረት በማድረግ 10 ከባድ ጥያቄዎችን አውጣልኝና ስሳሳት ለምን እንደተሳሳትኩ አብራራልኝ። ከዛ በኋላ ጥያቄውን ከፈለጋችሁ ከበድ አድርግልኝ ትሉታል፣ ጠጣር አድርግልኝ ትሉታል። አንድ ቻፕተር ሙሉ ቻፕተር በ30 ደቂቃ በ20 ደቂቃ ውስጥ ማስተር ማድረግ ትችላላችሁ። ወደ ሌላው እንሂድ። ለምሳሌ አብዛኛው ሰው ሲቪ ወደ ሁለተኛው ቁልፍ ነው። ይሄን ነው። ኦኬ። ጆብ ሃንት እንዴት እንደምታደርጉ፣ ኦኬ፣ ካሪየር ላውንች ፓድ አድርጋችሁ እንዴት ቻትጂፒቲን ጀሚናይ መጠቀም እንደምትችሉ። አብዛኛው ሰዎች ሲቪያችሁ በሙሉ አንድ አይነት ሲቪ ነው። እሷን ሲቪ ሄዳችሁ ለሆቴል ታስገባላችሁ። እሷን ሲቪ ወስዳችሁ ለቴክኖሎጂ ኩባንያ ለሆነ ታስገባል። እሷን ሲቪ ለባንክ ታስገባላችሁ። እሷን ሲቪ ለቴሌኮም ካምፓኒ ለሆነ። ኮምፕሊትሊ የተለያዩ ናቸው እነዚህ የተለያዩ ተቋማት። ኦኬ። ሲቪ በፈለጋ ለባንክ ከሆነ ለባንክ በሆነ መልኩ፣ ለቴሌኮም ኩባንያ ከሆነ ለቴሌኮም ኩባንያ፣ ለኢንጂነሪንግ ኩባንያ ከሆነ ለኢንጂነሪንግ ኩባንያ በሚሆን መልኩ በተለያየ መልኩ መስራት ይቻላል። እነዚህ ቻትጂፒቲ፣ ጀሚናይ፣ ግሮክ ምናምን የምትሏቸው እያንዳንዱ ኩባንያዎች ኢትዮጵያ ውስጥ ያሉ ነው ማውራቸው። ኢትዮጵያ ውስጥ ያሉ ባንኮች ምን አይነት ኪወርዶችን እንደሚጠቀሙ፣ ምን አይነት ቃላት እንደሚፈልጉ፣ ምን አይነት አገላለጽ እንደሚፈልጉ ያውቃል ቻትጂፒቲ እዚህ ኢትዮጵያ ውስጥ ላሉ ማለት ነው። ስለዚህ ሲቪያችሁ በተለያየ መልኩ ሪኦርጋናይዝ ያደርግላቸዋል። አካዳሚክ ፕሮጀክት ሰርታችሁ ከነበረ እሱን እንደ ፕሮፌሽናል አቺቭመንት አድርጎ ያስቀምጥላቸዋል።
ኦኬ ሲቪያችሁን ስጽፉ አንድ ሲቪ ሊኖራችሁ አይገባም። ለእያንዳንዱ ለምታመለክቱት ኩባንያ አይነት የኩባንያውን አይነት ነግራችሁት በዛ መልኩ ሲቪን አስተካክልልኝ፣ አሻሽልልኝ፣ ፕሮፌሽናል አድርግልኝ ብላችሁ መጻፍ ትችላላችሁ። ለምሳሌ ቻትጂፒቲን፣ ጄሚናይን፣ ግሮክን፣ ዲፕሲክን እንዲህ ብላችሁ መጠየቅ ትችላላችሁ። ያያያዝኩልህን ሲቪ መሰረት በማድረግ ለአንድ የባንክ ስራ ማመልከቻ እንዲሆን አድርገህ ይበልጥ ፕሮፌሽናል በሆነ መንገድ አሻሽለህ ጻፍልኝ በአማርኛ ካን ዩ ኢማጂን በአማርኛ እንደዚህ ብላችሁ ልጽፉለት ትችላላችሁ። ከዛ እንግሊዝኛ እንዲሆን ከፈለጋችሁ ይሄን በአማርኛ እንዲህ ብላችሁ ከጻፋችሁ በኋላ ትራንስሌት ኢንቱ ኢንግሊሽ ላንጉጅ ማለት ትችላላችሁ። ከዛ የእንግሊዝኛ ቨርዥን የአማርኛ ቨርዥን ይኖራችኋል። የኦሮምኛ ቨርዥን የትግርኛ ቨርዥን ሊኖራችሁ ይችላል። ሁለተኛው ፕሮምፕት ልንገራችሁ። ለአንድ የቴክኖሎጂ ድርጅት የስራ ቃለ መጠይቅ እያደረኩ እንደሆነ አስብ። ከባድ ጥያቄዎችን ጠይቀኝና ለምሰጣቸው ምላሾች ጠንካራ ሂስ ፊድባክ ስጠኝ አላችሁ። ኦኬ ይሄንን በኦሮምኛ ልክ እንደዚህ ብላችሁ መጠየቅ ትችላላችሁ። ሉክ እዩት፣ አንብቡት። ይሄንኑ ፕሮምፕት በትግርኛ ልክ እንደዚህ ብላችሁ መጠየቅ ትችላላችሁ። ስክሪንሻት አድርጓቸው ውሰዳቸው። ይህም በምሳሌ ሶስቱንም በአማርኛም በኦሮምኛም በትግርኛም የተጻፉትን ሶስቱንም ላሳያችሁ። ጄሚናይ ላይ ይህንኑ ፕሮምፕት በአማርኛ ጄሚናይ ነው የምጠቀመው። ለአንድ የቴክኖሎጂ ድርጅት የስራ ቃለ መጠይቅ እያደረግኩ እንደሆነ አስብ። ከባድ ጥያቄዎችን ጠይቀኝና ለምሰጣቸው ምላሾች ጠንካራ ሂስ ፊድባክ ስጠኝ። ኦኬ እንጠይቀው። ኦኬ ዝግጁ ነኝ አለ። ጥያቄ አንድ የቴክኒክ ስልትና ውሳኔ አሰጣጥ በተመለከተ የመጀመሪያው ጥያቄ አንድ ጠየቀ ማለት ነው። ኦኬ አንድ ትልቅ ፕሮጀክት ላይ እየሰራህ ነው እንበል። የፕሮጀክቱ ማለቂያ ቀን እንደዚህ ነው። ኦኬ ይሄንን ጥያቄውን ይጠይቃቸዋል። ከዛ በኋላ ጠንካራ ሂስ ይሰጣቸዋል። ኦኬ ስለዚህ በዚህ አይነት መልኩ በአማርኛ እንደዚህ የችግር አፈታት ስልት፣ የሙያ ስነ ምግባር፣ የመግባባት ብቃትን የሚፈትሽ ጥያቄ የሆነ ማለት ነው። ኦኬ ኦሮምኛውን ያንኑ ጥያቄ በአፋን ኦሮሞ እንደዚህ ብለን እንጠይቀዋለን። አፋን ኦሮሞ የምታነቡ ሰዎች ይህንን ማንበብ ትችላላችሁ። ኦኬ ጥያቄውን። ስለዚህ አንድ ከባድ ጥያቄ ጠየቀው፣ ለዛ ጥያቄ ጠንካራ ሂስ ይሰጠዋል ማለት ነው። ስለዚህ ኦሮምኛ የምታነቡ ሰዎች ካላችሁ ይህንን በደንብ ማየት ትችላላችሁ። የትግርኛውን ፕሮምፕት ነው። የትግርኛውንም ፕሮምፕት እንደዚህ ጄሚናይን እጠይቀዋለሁ። ይህም በተመሳሳይ መልኩ ለእናንተ በሚገባ በሎካል ላንጉጃችሁ ምላሳችሁን ባፍታታችሁበት ቋንቋ በዚህ አይነት መልኩ ጄሚናይ ይረዳችኋል ማለት ነው። ኦኬ ስለዚህ የመጀመሪያው ጥያቄ ዋናው ጥያቄ ምንድን ነበረ? ለአንድ የቴክኖሎጂ ድርጅት የስራ ቃለ መጠይቅ እያደረግኩ እንደሆነ አስብ። ከባድ ጥያቄዎችን ጠይቀኝና ለምሰጣችሁ ምላሾች ጠንካራ ሂስ ፊድባክ ስጠኝ አላችሁት። በዚህ አይነት መልኩ ጠንካራ ጥያቄ ጠይቃችሁ እዚህ ጋር ለምሳሌ ሁሉንም ማንበብ ጊዜ እንዳይወስድብኝ ብዬ ነው። ስለዚህ ይህን ጠንካራ ጥያቄ ከመለሳችሁ በኋላ ሌላ ደግሞ ጠንካራ ጥያቄ ጨምርልኝ እያላችሁ መቀጠል ትችላላችሁ ማለት ነው። በዚህ አይነት መልኩ በደንብ ራሳችሁን ማብቃት ትችላላችሁ በአንድ በሆነ ጉዳይ ላይ ማለት ነው። ኦኬ ሶስተኛው ኪ ቁልፍ ማለት ነው። ሶስተኛው ቁልፍ ስኪል አክሰለሬተር ይባላል። በ2026 ስኪል ሰርቲፊኬት አለኝ ብቻ ዋጋ የለውም። ማስተርስ አለኝ ማለት ምን ትርጉም ላይኖረው ይችላል። ትርጉም የለውም አይደለም፣ ላይኖረው ይችላል። ስኪል ሊኖራችሁ ይገባል። ሪሊ ኢንተርፕሬት የምታደርጉት ስኪል ሊኖራችሁ ይገባል። የተለያዩ ነገሮችን መማር ብትፈልጉ፣ ስለ ኮድ መማር ብትፈልጉ፣ ስለ ዲዛይን መማር ብትፈልጉ፣ ዳታ አናላይዝ ማድረግ መማር ብትፈልጉ እና እነዚህን ነገሮች የተማራችሁ እንደሆነ በቀላሉ የተማራችሁ እንደሆነ ከቤታችሁ ሆናችሁ የተለያዩ ስራዎችን መስራት ትችላላችሁ። በአንድ ጊዜ ትምህርቱን እንደተማራችሁ በአንድ ጊዜ 10 አይነት ስራ ይመጣላችኋል ማለት አይደለም። ቢልድ አፕ ታደርጋላችሁ። ፕሮፌሽናሎች ናችሁ። ኮሚኒኬት ታደርጋላችሁ። የተለያዩ ሰዎችን ታነጋግራላችሁ። በአመት በ2 ዓመት ጊዜ ውስጥ የዛሬ ዓመት ስታገኙት የነበረውን ደሞዝ 5 እጥፍ ታገኛላችሁ። ኦኬ በአመት ጊዜ ውስጥ በ2 ዓመት ጊዜ ውስጥ ዝም ብሎ ዱቡ ብሎ የሚመጣ ነገር የለም። ዝም ብሎ የሚዘንብ ነገር የለም። ኦኬ ቢልድ አፕ ማድረግ አለባችሁ። ቀስ በቀስ ራሳችሁን ቢልድ አፕ ማድረግ አለባችሁ። አለበዛ ወደኋላ ነው የምትቀሩት። ኦኬ አብዛኛው ሰው ወደኋላ መቅረት የሚያስደስተው ከሆነ ወደኋላ መቅረት ይችላል። ነገር ግን ነው ወደኋላ አትቅሩ። አብረን ወደፊት መሄድ እንችላለን። እሺ የተለያዩ ትምህርቶችን መማር ብትፈልጉ ቻትጂፒቲን መጠየቅ ትችላላችሁ። ለምሳሌ በ3 ወር የግራፊክ ዲዛይን ሙያን በራሴ ተምሬ ለመጨረስ የሚያስችል ሳምንታዊ የጥናት እቅድ አውጣልኝ። ኦኬ
ወይም ደግሞ ሁለተኛው ሌላኛው አይነት ፕሮምፕት ዩቲዩብ ላይ በነፃ የዲጂታል ማርኬቲንግ ትምህርት ለማግኘት የሚረዱኝን 5 ምርጥ ቻናሎችን እና የትኛው ጋር መጀመር እንዳለብኝ ጠቁመኝ። በቃ በአማርኛ ይሄንኑ በኦሮምኛ ልክ እንዲህ ብላችሁ መጠየቅ ትችላለች። ኦኬ ይሄንኑ በትግርኛ ልክ እንዲህ ብላችሁ መጠየቅ ትችላለች። ጄሚናይ ላይ እንጠይቀውና ምን አይነት መልስ እንደሚሰጠን እኔ ላይ በአማርኛ መጀመሪያ የጠየኩት ዩቲዩብ ላይ በነፃ የዲጂታል ማርኬቲንግ ትምህርት ለማግኘት የሚረዱኝን 5 ምርጥ ቻናሎች እና የትኛው ጋር መጀመር እንዳለብኝ ጠቁመን። ኦኬ የዲጂታል ማርኬቲንግ ለማግኘት ኦኬ እንጠይቀው። ኦኬ ምን ብሎ መለሰ? ሉክ የዲጂታል ማርኬቲንግ ሰፊ ዘርፍ በመሆኑ መጀመሪያ የትኛው ክፍል ላይ ማተኮር እንዳለብህ ማወቅ ጊዜህን ይቆጥብልሃል። በዩቲዩብ ላይ ጥራት ያለው ትምህርት የሚሰጡ 5 ምርጥ ቻናሎች እና የመጀመሪያ እርምጃዎችን የሚጠቁም መመሪያ እነዋል እና ሀብስፖት ማርኬቲንግ የሚባል ዩቲዩብ ቻናል አለ። ይህ ቻናል ለጀማሪዎች በጣም ተመራጭ ነው ብሎ ያወራል። ማርኬቲንግ ከጽንሰ ሀሳብ ጀምሮ በተግባር እስከሚታዩ ስልቶች ድረስ በግልጽ ያስተምራሉ። ጥንካሬው አጫጭርና በግራፊክስ የታገዙ ግልጽ ትምህርቶች ብሎ ስንት አደረገ? 5 እንደዚህ ያስቀምጥ። 5 ከየት ልጀምር የሚለው ሁለተኛው ጥያቄ። ዲጂታል ማርኬቲንግን ስትጀምር በእነዚህ 3 ደረጃዎች ብትሄድ ግራ አይገባህም ይላል። አንደኛ መሰረታዊ ግንዛቤ ፈንዳሜንታልስ። መጀመሪያ የሀብስፖት ማርኬቲንግ ላይ በመሄድ ዲጂታል ማርኬቲንግ ፎር ቢግነስ የሚሉ ቪዲዮዎችን ተመልከት። ኦኬ ሁለተኛ አንድ ዘርፍ ምረጥ። ኒሽ ዳውን ዘርፍ ማለት ነው። ሁሉንም በአንዴ ለመማር አትሞክር። ከሚከተሉት አንዱን መርጠ ቢያንስ ለ1 ወር ተለማመድ። ኤስኢኦ ድረገጾችን ጉግል ላይ መጀመሪያ እንዲወጡ ማድረግ አይነት ነገር። ኤስኢኦ ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ሶሻል ሚዲያ ኮንተንት። ሶስተኛ ተግባራዊ ልምምድ ኤክስኪዩሽን እያለ ሉክ እያንዳንዱን ነገር በእንዲህ አይነት መልኩ በስዕል ሁሉ አድርጎ አብራርቶ አስቀመጠላችሁ ማለት ነው። ኦኬ ይሄንኑ በአፋን ኦሮሞ እንጠይቀው። ኦኬ ይሄ ነው አፋን ኦሮሞ ፕሮምፕቱ ይሄን ይመስላል። እንጠይቀው። ጄሚናይ ነው የምጠይቀው ነው። ኦኬ ልክ እንደዛው በአማርኛ እንዳለው ነው። ሉክ እያንዳንዱን ነገር በዚህ አይነት መልኩ በኦሮምኛ በዝርዝር በራሳችሁ ሎካል ቋንቋ በራሳችሁ ሊገባችሁ በሚችል የአፋችሁን በፈታችሁበት ቋንቋ በዚህ አይነት መልኩ በዝርዝር ይነግራችኋል። ከዚህ በላይ እንዴት ሊረዳችሁ ይችላል? እሺ የትግርኛውን እንየው። ይሄ ደግሞ የትግርኛው ፕሮምፕት ነው። ኦኬ እንጠይቀው። ጄሚናይ ነው የምጠይቀው ብያቸዋለሁ። እሱም እንደዚሁ ሉክ እያንዳንዱ በዚህ አይነት መልኩ ማንኛውም ነገር ኤአይን ተጠቅማችሁ ቻትጂፒቲን፣ ጄሚናይን፣ ግሮክን፣ ዲፕሲክን ሌሎችንም አይነት በኤአይ ሞዴሎች በመጠቀም ማንኛውም አይነት ትምህርት መማር ትችላላችሁ። ማስተርስ ዲግሪ የለኝም አልተማርኩም ወዘተ በጣም በቀላሉ ያስተምሯቸዋል ማንኛውም ነገር ማለት ነው። ኦኬ አያቸው አይደለም። ሶ አራተኛው ቁልፍ ማስተር ኤአይ ማስተር የምታደርጉበት ሌላኛው ማርኬቲንግ ላይ ነው። ማርኬቲንግ ላይ የሆነ ቫይራል ግሮ ለማድረግ እንደ ኮንተንት ኢንጂን መጠቀም ይችላል። የተለያዩ ኮንተንቶችን ክሪኤት እንዲያደርግላችሁ አድርጋችሁ መጠቀም ትችላላችሁ። ኦኬ ለምሳሌ ቢዝነስ በ2026 በአሁኑ ጊዜ ቢዝነስ ማለት ሚዲያ ቢዝነስ ማለት ነው። ቢዝነሳችሁ ሰዎች ስልክ ላይ ከሌለ ሰዎች የእናንተን ቢዝነስ ስልካቸው ላይ ማየት ካልቻሉ በሌላ ነገር ሶሻል ሚዲያ ላይ ካልታየ ድራሽ ነው የሚጠፋው ማለት። ስለዚህ እንዴት ሶሻል ሚዲያ ላይ ማስተዋወቅ እንዳለብህ ማወቅ አለብህ ማለት። ኮንተንት ክሪኤተሮች ከሆናችሁ 24/7 እነዚህ ኤአይ ሞዴሎች የተለያዩ ኮንተንቶች ጀነሬት እንዲያደርጉላችሁ ማድረግ ትችላላችሁ። አንድ የቻትጂፒቲ ካወቃችሁ ለምሳሌ ቲክቶከር ከሆናችሁ ባህሩ አባስ የሚባል ቲክቶከር እንደሆነ ካወቀ እና የተወሰነ ካለማመዳችሁት ከዛ በኋላ ራሱ ባህሩ ኔክስት ዊክ ላይ ለምን በእነዚህ ጉዳዮች ላይ ለምን ቪዲዮ አትሰራም? ቲክቶክ አይተህ ከሆነ እኮ እነዚህ ነገሮች ትሬንድ ሆነዋል፣ ቫይራል ይወጣልሃል። በእንዲህ አይነት መልኩ ከሰራ ከፈለግ ሁክ ልስራልህ። በጣም አጣድፎ የሚይዝ የመጀመሪያዎቹ 10 ሰከንዶች ማለት ነው። ሁክ ማለት የመጀመሪያው 10 ሰከንድ ላይ ማንኛውም ቪዲዮ አንድ ሰው ወዲያውኑ አቴንሽኑ ትኩረቱን ሰጥቶ እንዲያይ የሚያደርግ ዋው የሚያስብል አይነት ለምን አልጽፍልህ? ኤግዛክትሊ እንደዚህ ብሎ ይጠይቃል ማለት። ስለዚህ አራተኛው ቁልፍ ላይ ሰዎች ቲክቶክ ላይ ዩቲዩብ ላይ ምን አይነት ኮንተንት ሰርቼ ሰዎች የሚወዱት ምን አይነት ነው የሚለውን ገስ ከማድረግ ከመገመት ይልቅ ራሱ ኤአይ ሞዴሎቹ ትሬንዱ ምን እንደሆነ ያውቃል።
በዚህ ጉዳይ ላይ ብትሰራ ይታይልሃል እያለ ያወራል ማለት። የቢዝነስ ሰዎችም ከሆናችሁ ቢዝነሶቻችሁን ቲክቶክ እና ዩቲዩብ ላይ ስታስተዋውቁ ምን አይነት ትሬንድ መከተል እንዳለባችሁ ራሱ ይናገራል። ኦኬ ጄሚናይን፣ ግሮክን፣ ቻትጂፒቲን፣ ዲፕሲክን እንደዚህ ብለን እንጠይቀው። ለአዲሱ ካፌ በፌስቡክ እና በቴሌግራም የሚለቀቁ 5 ማራኪ የማስታወቂያ ጽሁፎችን አዘጋጅልኝ። ትኩረታቸውም የቡናችን ልዩ ጣዕምና ምቹ ቦታችን ላይ ይሁን ብላችሁ ጠይቃችሁ። በዚህ መሰረት የሚመልስላችሁ መልስ ኤግዛክትሊ በጠየቃችሁት መልስ ብሬክዳውን አድርጎ ማራኪ የሆኑ 5 ለማስታወቂያ የሚሆኑ ጽሁፎችን ያወጣላቸዋል። ሁለተኛው ፕሮምፕት እንየው። ሰዎች ስለ ቆዳ እንክብካቤ ምርቶቼ እንዲገረሙ እና እንዲገዙ የሚያደርግ አጓጊ የቪዲዮ መክፈቻ ሁክ እና ሙሉ የ30 ሰከንድ ስክሪፕት አዘጋጅልኝ አላችሁት በአማርኛ። ኤግዛክትሊ ያንን አሁን ያልኳችሁን በአሁን ባልኳችሁ መልክ ያዘጋጅላቸዋል። ይህንን እስቲ በኦሮምኛ ልክ ኤግዛክትሊ እንደዚህ ብላችሁ መጠየቅ ትችላላችሁ። በትግርኛ ኤግዛክትሊ እንደዚህ ብላችሁ መጠየቅ ትችላላችሁ። ኦኬ ስድስተኛው ላይ ነን አይደለ? ቁጥር እንዳልሳሳት። ኦኬ ስድስተኛው ነው መሰለኝ። ኦኬ ስድስተኛው ሴልስ ኮች ሆናችሁ ስትሰሩ ወይም ሴልስ ሰዎች ሆናችሁ ስትሰሩ፣ የሽያጭ ሰዎች ሆናችሁ ስትሰሩ፣ ቢዝነስም ቢኖራችሁ ወይም የሽያጭ ሰራተኛ ሆናችሁ ስትሰሩ ደንበኛ እንዲገዛ ለማድረግ የግድ መገፋፋት የለባችሁ። ፑሽ ማድረግ ብቻ አይደለም። በጣም ጥሩ ኔጎሽየተር መሆን፣ በጣም ጥሩ ተከራካሪ መሆን ያስፈልጋል። ኤአይ በጣም ዘ ቤስት ኔጎሽዬሽን ፓርትነር አድርጋችሁ ልትጠቀሙት ትችላላችሁ። ለምሳሌ በአማርኛ ደንበኞች ውድ የሆኑ ምርቶችን እንዲገዙ የሚያደርጉ 3 የስነ ልቦና ዘዴዎችን ንገረኝ እና እነዚህን በንግዴ ላይ እንዴት መጠቀም እንደምችል አስረዳኝ። የሚሰጠውን መልስ በጣም ነው የሚያስደንቀው። የሚሰጣችሁ መልስ ይህን ጥያቄ ብትጠይቁት የሚሰጣችሁ መልስ በጣም ነው የሚያስደንቀው። የቢዝነስ ሰዎች ከሆናችሁ፣ የሽያጭ ሰራተኛ ከሆናችሁ ይህን ስክሪንሻት አድርጎ አማርኛው አሁንም ደንበኞች ውድ የሆኑ ምርቶችን እንዲገዙ የሚያደርጉ 3 የስነ ልቦና ዘዴዎችን ንገረኝ እና እነዚህን በንግዴ ላይ እንዴት መጠቀም እንደምችል አስረዳኝ። ታይፕ አድርጉት ጄሚናይ ላይ በአማርኛ ካን ዩ ኢማጂን። በጣም የሚገርም መልስ ነው የሚሰጠው። ይህንኑ በኦሮምኛ ኤግዛክትሊ እንደዚህ ብላችሁ መጠየቅ ትችላላችሁ። አንብቡት፣ ስህተቶች ካሉት አስተካክሉት። በትግርኛ ኤግዛክትሊ ይኸው እዩት። ይህንን እስቲ ጄሚናይ ላይ አስገብተን እንየው። በጣም ነው የሚገርመው። ይህንኑ ፕሮምፕት እናንብቦ። ደንበኞች ውድ የሆኑ ምርቶችን እንዲገዙ የሚያደርጉ 3 የስነ ልቦና ዘዴዎችን ንገረኝ እና እነዚህም በንግዴ ላይ እንዴት መጠቀም እንደሚችል አስረዳኝ። ኦኬ እንጠይቀው። በጣም ነው የሚገርም የሚመልሰው መልስ። ደንበኞች እንግዲህ ውድ የሆኑ እቃዎችን እንዲገዙ የሚያደርጉ 3 የስነ ልቦና ዘዴዎችን አስረዳኝ ነው የሚለው። አንደኛው ዘ አንከሪንግ ኢፌክት ይላል። አያችሁ፣ መልህቅ የመጣል ዘዴ ይላል። ይህ ዘዴ ደንበኛው የሚያየው የመጀመሪያው ዋጋ ለሚቀጥሉት ዋጋዎች እንደ መልህቅ ወይም መለኪያ ሆኖ እንዲያገለግል የማድረግ ጥበብ ነው። ሉክ በጣም ውድ የሆነውን ምርትህ በዝርዝሩ መጀመሪያ ላይ አስቀምጡ። መጀመሪያ ውድ የሆነውን እቃ ታሳዩትና ገንዘቡ ለምሳሌ 5000 ብር ነው ትሉታላችሁ። ከዛ ይህንን መጀመሪያ ካዩ በኋላ ሌላ እቃ ስትነግሩት 2500 ብር የሚያወጣው ምርት ሲያዩ ርካሽ እንደሆነ ይሰማቸዋል። ስለዚህ የቅናሽ ዋጋ ስትሰጥ የቀደመውን ውዱን ዋጋ በግልጽ አስምርህበት አዲሱን ዋጋ አጠገቡ ጻፈው ይላል። ሁለተኛ የማህበራዊ ማረጋገጫ ዘዴ ሶሻል ፕሩፍ። በድረገጽ ወይም በማህበራዊ ሚዲያ ገጽ ላይ የደንበኞች ምስክርነት ቴስቲሞኒያል በግልጽ አስፍር። ይሄው እከሌ እኮ እንደዚህ ገዝቶታል፣ ብዙዎች የወደዱት ወይም የሳምንቱ ተመራጭ የሚሉት ታግ በመጠቀም ውድ የሆኑ ምርቶች ላይ ትኩረት እንዲያርፍ አድርግ። ምርትን የተጠቀሙ ሰዎች ፎቶ ወይም ቪዲዮ በስፋት ተጠቀም። እሺ። ሶስተኛው እጥረትና አጣዳፊነት ስኬርሲቲ ኤንድ እርጀንስ። ይሄ የመጨረሻውን አንድ ምርት ነው ያለ፣ አንድ ናት የቀረችኝ ምናምን። ኦኬ ይህንን ስነ ልቦና በመጠቀም ኦኬ በጣም ጥሩ ኔጎሽየተር መሆን ትችላለህ። ይህንኑ ፕሮምፕት ይህንኑ ጥያቄ በኦሮምኛ እንጠይቅ። ኦኬ ይኸው ኦሮምኛው እንደዚህ ነው። ኦሮምኛ የምታነቡ በደንብ አንብቡት። እሺ ተመሳሳይ ነገር ነው አብዛኛው ነገር። ሉክ አንከሪንግ ኢፌክት ብሎ አስቀምጦታል። ኦኬ ሁለተኛውን ሶሻል ፕሩፍ፣ ሶስተኛውን ስኬርሲቲ ኤንድ አርጀንሲ። ኦኬ በዚህ አይነት መልኩ በኦሮምኛ በራሳችሁ ቋንቋ እንደዚህ መጠየቅ ትችላላችሁ። ትግርኛው ደግሞ ልክ እንደዚህ እንጠይቀዋለን። ተመሳሳይ መልኩ በትግርኛ በዝርዝር 3ቱን የስነ ልቦና ዘዴዎችን
ያስቀምጥላችኋል ማለት ነው። ሉክ ሶስቱንም አስቀምጥላችሁ ማየት ትችላላችሁ። በዚህ አይነት መልኩ በራሳችሁ በሎካል ቋንቋችሁ ኤአይዎችን ማኒፕሌት በማድረግ በጣም ብዙ ጥቅሞችን መጠቀም ትችላላችሁ። ስድስተኛው ፋይናንሻል አናሊስት ሆኖ ይሰራላችኋል ቻትጂፒቲ። አንዳንድ ጊዜ የቢዝነስ ሰዎች ይሸጣሉ ወይም ደግሞ ትሰራላችሁ፣ ግን ሴቭ ማድረግ አትችሉም። ገንዘብ ሴቭ ማድረግ ሀብታም አትሆኑም። ኤአይን እንደ ስትራቴጂክ ዌልዝ አድቫይዘር አድርጋችሁ ልትጠቀሙ ትችላላችሁ። እንደ ሀብት አማካሪ አድርጋችሁ ልትጠቀሙ ትችላላችሁ። ይሄ ከቢዝነስ ጋር ተያይዞ ኮምፓውንድ ኢንትረስት ምን ማለት ነው? ኢንፍሌሽን ማለት ምን ማለት ነው? ኢንፍሌሽን ፕሮቴክሽን ማለት ምን ማለት ነው? ዴት ማኔጅመንት ማለት እነዚህ የአካውንቲንግ ዲግሪ ከሌላችሁ ማትረዷቸውን ነገሮች በቀላል ማንኛውም ነገር እናንተ ባትማሩ መረዳት ትችላላችሁ። ኦኬ፣ ጥያቄን ጠይቅ። ለንግዴ የሚሆን የወር ገቢና ወጪ መከታተያ በጀት ሺት መዋቅር አውጣልኝ። የትኞቹ ወጪዎች መቀነስ እንዳለብኝ ጠቁመን። ኦኬ፣ ለንግዴ የሚሆን የወር ገቢ እና ወጪ ገቢና ወጪ ቴብል ስራልኝ ማለት ነው። ገቢና ወጪ ያንን ቴብል ወስዳችሁ ገቢ ወጪዎችን መመዝገብ ትችላላችሁ። ወረቀት ላይ ነጭ ወረቀት ላይ ከምትጽፉ ፕሮፌሽናል በሆነው መልኩ በእንደዚህ መጻፍ ትችላላችሁ። ሁለተኛው ፕሮምፕት ነው አንድ ተጨማሪ ቅርንጫፍ ለመክፈት ሁለተኛ ቅርንጫፍ ለመክፈት አንድ ተጨማሪ ቅርንጫፍ ለመክፈት ብድር መውሰድ ወይስ ትርፍን መጠበቅ የተሻለ እንደሆነ ለማወቅ የሚረዱኝን 5 መስፈርቶች ዘርዝርልኝ። ኦኬ፣ ብድር ልውሰድ አልውሰድ እያላችሁ ስታስቡ ብድር ልውሰድ ወይስ የራሴን እየሰራሁኝ ትርፍ እየጠበቅ ትርፌን አጠራቅሜ ሁለተኛውን ቅርንጫፍ ልክፈት የቱ ይሻላል? 5 መስፈርቶች ዘርዝርልኝ፣ እነዚህን ፕሮስ ኤንድ ኮንስ ማመዛዝንበት ብላችሁ ጠየቃችሁት ማለት። በነገራችን ላይ አሁን ስለ ንግድ ምናምን ነው የማወራው። ኤግዛክትሊ ይሄንኑ ፕሮምፕት በመጠቀም ትንሽ በማሻሻል ወደ ራሳችሁ መመንዘር ትችላላችሁ። ኢንጂነሮች ከሆናችሁ፣ ሎየሮች ከሆናችሁ፣ ዶክተሮች ከሆናችሁ፣ ማኔጀሮች ወደ ራሳችሁ መመንዘር ትችላላችሁ። ምክንያቱም የሁሉንም ሙያ ፕሮምፕቶችን፣ ጥያቄዎችን እዚህ ቪዲዮ ላይ ማካተት አይቻልም፣ ጊዜ አይበቃም። ስለዚህ ምንድነው ሎጂኩን መውሰድ አለባችሁ። ሎጂኩን ወስዳችሁ በራሳችሁ ይሄንኑ ፕሮምፕት በኦሮምኛ ኤግዛክትሊ እንደዚህ ነው። በኦሮምኛ በትግርኛ ይኸው እንደዚህ ነው። የተወሰነ ነገር ለውጦች ሊኖሩት ይችላሉ። እነሱን እናንተ ትዊክ ማድረግ ይችላል። ትንሽ ሺ፣ ሂ፣ አንተ፣ አንቺ ምናምን የሚሉ ነገሮች ስህተቶች ሊኖሩ ይችላሉ። እነሱን እናንተ ማስተካከል ትችላል። ጄሚናይ ላይ እነዚህንም ሶስቱንም እንጠይቀው። ኦኬ። አማርኛ አንድ ተጨማሪ ቅርንጫፍ ለመክፈት ብድር መውሰድ ወይስ ትርፍን መጠበቅ የተሻለ እንደሆነ ለማወቅ የሚረዱኝ 5 መስፈርቶች ዘርዝርልኝ። ኦኬ፣ ልጠይቀው። ጄሚናይን ልጠይቀው። ኦኬ ሉክ 5ቱንም አመጣልኝ። አንደኛ የገበያ እድልና አጣዳፊነት ማርኬት ኦፖርቹኒቲና አርጀንሲ፣ ያለህበት ገበያ አሁን ያለውን ፍላጎት በምን ያህል ፍጥነት ማርካት እንዳለብህ መመዘን አለብህ። ብድር የተሻለ የሚሆነው አሁን ያለህበት ገበያ ከፍተኛ ፍላጎት ካለውና ቀድመህ ካልገባ ተፎካካሪዎች ሊቀድሙ የሚችሉ ከሆነ ብድር ወስዶ በፍጥነት መክፈል። ብድር መውሰድና ተረጋግቶ የራሳችሁን ትርፍ ያጠራቀማችሁ ሁለተኛ ቅርንጫፍ መክፈት 5ቱን መመዘኛዎችን በዚህ አይነት መልኩ አስቀምጥላችኋል ማለት ነው። የንግድ ስራው ትርፋማነት፣ የገንዘብ ፍሰት ጤንነት፣ ካሽ ፍሎ ስቴቢሊቲ፣ የወለድ መጠንና የኢኮኖሚ ሁኔታ፣ የስጋት የመሸከም አቅም ወዘተ 5ቱንም አወጣላችሁ ማለት ነው። ይህንኑ በኦሮምኛ እንጠይቀው። ኦኬ፣ ኦሮምኛ አፋን ኦሮሞን እንጠይቀው። ሉክ በቃ ቅድም እንዳልኳችሁ ይሄንን በግልጽ በዝርዝር በኦሮምኛ በዚህ አይነት መልኩ 5ቱንም መስፈርቶች ያስቀምጥላችኋል ማለት ነው። ኦኬ፣ እስቲ በትግርኛ ደግሞ እንጠይቀው። የትግርኛ ፕሮምፕቱ ይሄ ነው። የትግርኛው ፕሮምፕት ይሄ ነው። ኦኬ፣ እሱንም እንጠይቀው። ሉክ በትግርኛም እንደዚሁ በትግርኛ ቋንቋ 5ቱንም መስፈርቶች በዚህ አይነት መልኩ ያወጣላችኋል ማለት ነው። ኛው እንደ ኦፊስ አሲስታንት አድሚን ኦቶሜሽን አድርጋችሁ መጠቀም ትችላላችሁ። 7ኛ ማለት ነው። በጣም ሃይ ስፒድ ሴክሬታሪ አድርጋችሁ መጠቀም ትችላላችሁ። የተለያዩ ጽሁፎችን ወደ እንግሊዝኛ ለውጥልኝ፣ የተለያዩ ጽሁፎችን ወደ ፈረንሳይኛ ለውጥልኝ፣ የተለያዩ ጽሁፎችን ወደ አማርኛ፣ ወደ ኦሮምኛ፣ ወደ ትግርኛ ለውጥልኝ። ማንኛውም ኢሜይል ለአለቆቻችሁ እንዲጽፍ ማድረግ ትችላላችሁ።
ለምሳሌ አንድ ደብዳቤ መጻፍ ብትፈልጉ ለገቢዎች መስሪያ ቤት የንግድ ፈቃድ ለማደስ የሚረዳ ይፋዊ ደብዳቤ በስርዓቱ ጻፍልኝ። ኦኬ ለማደስ ብትፈልጉና ደብዳቤ አምጡ ብትባሉ ደብዳቤ እዛ ጋር ትሟሟታላችሁ ለመጻፍ። እንደዛ ከሚሆን ስልካችሁ ቻትጂፒቲ ታወጡና ለገቢዎች መስሪያ ቤት የንግድ ፈቃድ ለማደስ የሚረዳ ይፋዊ ደብዳቤ በስርዓቱ ጻፍልኝ፣ አለቀ። ሁለተኛ ደግሞ ከደንበኛ ጋር ያደረኩትን የውይይት ነጥቦች እነሆ። ማለት ስብሰባ ነበረ፣ የቃለ ጉባኤ ይዛችኋል። ያን ቃለ ጉባኤ አታች አረጋችሁለት ለቻትጂፒቲ፣ ለጀሚናይ፣ ለግሮክ አታች አረጋችሁለት። ይህንን ወደ ተደራጀ የስብሰባ ማጠቃለያ ኤክስኪዩቲቭ ሳመሪ አድርገህ ቀይረውና ለደንበኛው የሚላክ የምስጋና ኢሜይል አዘጋጅልኝ። ከዛ ምን ማለት ነው? ኢሜይል ጻፈላችሁ። ከኢሜይሉ ጋር ደግሞ የስብሰባው ማጠቃለያ አታች አድርጋችሁለት ለደንበኛው ኢሜይል እንድታደርጉ እኮ ነው። በጣም ነው የሚገርመው። በቀላሉ ማለት ይህንን መጠቀም ያስፈልጋል። 8ኛ ኤችአር ማኔጀር ከሆናችሁ ወይም ደግሞ አንድ ኩባንያ ማኔጀር ከሆናችሁ ሰዎችን ስትቀጥሩ የተለያዩ የኢንተርቪው ኩዌስችንስ ሊያወጣላችሁ ይችላል። ቻትጂፒቲ ሶፍት ስኪሎችን ለእናንተ ኩባንያ የሚሆኑ ካመለከቱ ሰዎች መካከል ለእናንተ ኩባንያ የሚሆኑትን ሰዎች መርጦ ሊያወጣላችሁ ይችላል። ሶፍት ስኪሎችን መምረጥ ይችላል። ባንክ ከሆነ ምን አይነት ሶፍት ስኪል ያስፈልጋል? የቴክኖሎጂ ኩባንያ ከሆነ ምን አይነት ስኪል እንደሚፈልግ ያውቃል። ቴክኖሎጂ ኩባንያ ከሆናችሁ ሌላም አይነት ዘርፍ ላይ ያላችሁ በዘርፋችሁ ውስጥ ያሉትን ሶፍት ስኪሎች ስለሚያውቁ ከተወዳዳሪዎች መካከል እነዛን ሶፍት ስኪሎች በመጠየቅ ለነዛ ሶፍት ስኪሎች አፕሮፕሪየት የሆነ መልስ የሰጡትን እንድትመርጡ ያደርጋል። ለምሳሌ ለሽያጭ ሰራተኛ የሚሆን የቅጥር ማስታወቂያና በቃለ መጠይቅ ወቅት መጠየቅ ያለብኝን 5 ዋና ጥያቄዎች አዘጋጅልኝ። ሉክ 5 ዋና ጥያቄዎች ማለት ለእናንተ ኩባንያ የሚሆኑ ሶፍት ስኪል የሚያስፈልጋቸውን ጥያቄዎች ይጠይቃል ተወዳዳሪዎች ማለት ነው። እነሱን በአግባቡ የመለሱት ሰራተኞች በትክክል ለእናንተ የሚሆን አፕሮፕሪየት የሆኑ ፕሮፌሽናሎች ናቸው ማለት ነው። ይሄንኑ ፕሮምፕት በኦሮምኛ እንደዚህ ነው። ሉክ ስክሪንሻት አድርጉት። በትግርኛ እንደዚህ ነው። ስክሪንሻት አድርጉት። ሌላኛው 9ኛው ስታርታፕ ወይም ኮፋውንደር ሆኖ አይዲዬሽን ላይ አዳዲስ ሀሳቦችን እንዴት ማምጣት እንደሚችል ማለት ነው። ዲስፓሽኔት የሆነ ትሩዝ ቴለር ሆኖ መጠቀም ትችላላችሁ። ምክንያቱም ቢዝነሶች የሚወድቁት አዳዲስ ስታርታፖች የሚወድቁት ለምንድን ነው? ተግባራዊ የማይሆን ሀሳብ ይዘው ስለሚመጡ ነው። ሰው የማይፈልገው አይዲያ ይዘው ስለሚመጡ ነው። ኦኬ ያንን ማርኬቱን ሲሙሌት ያደርግላቸው። አዲስ የቢዝነስ አይዲያ ለስታርታፕ አዲስ ቢዝነስ ልትከፍቱ ስትሉ ለእናንተ አያስብም ማለት ስጠይቁ ኖ ይሄ በኢትዮጵያ ማርኬት እንዲህ አይነት ቢዝነስ ሊጀምር አይችልም፣ ፌል ነው የሚያደርገው፣ እንዳትጀምሮ ይላል። ምንም ፊት ለፊት ነው የሚናገረው ማለት የሆነ ቢዝነስ ጀምሩ እንዲህ አይነት ቢዝነስ ሊጀምር ነበር እና በኢትዮጵያ አሁን ባለችበት የኢትዮጵያ የንግድ ሁኔታ የማርኬት ሲቹዌሽን ይሄ ነገር ፌል ሊያደርግ ይችላል ወይ ሰክሰስፉል ሊሆን ይችላል ወይ ብላችሁ አዲሱን የቢዝነስ ሀሳባችሁ ልታማክሩ ትችላላችሁ። ለምሳሌ የመስመር ላይ ኦንላይን ማለት ነው የመስመር ላይ የምግብ ማድረሻ ወይም ዴሊቨሪ ድርጅት ለመጀመር አስባለሁ። ይህ ስራ በኢትዮጵያ ውስጥ ሊያጋጥሙት የሚችሉ 3 ዋና እንቅፋቶችና መፍትሄዎቻቸውን ንገረኝ። ኦኬ የኢትዮጵያን ሁኔታ ኮንሲደር አድርገው ለዚህ ጥያቄያችሁ 3 የሆኑ እንቅፋቶች፣ ቻሌንጆችን፣ ኦብስታክልስ እና ለነዛ ደግሞ መፍትሄዎቻቸውን ይነግራቸዋል። ይሄንኑ በኦሮምኛ እንዲህ ብላችሁ መጠየቅ ትችላላችሁ። ይሄንኑ በትግርኛ እንደዚሁ ብላችሁ መጠየቅ ትችላላችሁ። ኦኬ በነገራችን ላይ እነዚህን ፕሮምፕቶች ለሁላችሁም ሊሆን በሚችል መልኩ ማድረግ ጊዜ ስለማይበቃ እና ደግሞ በጣም ሰፊም ስለሆነ አስቸጋሪ ነው። ነገር ግን ሎጂኩን ውሰዱ እና ይሄንን ነገር ወደ ራሳችሁ መንዝሩት፣ ወደ ራሳችሁ ውሰዱት፣ ወደ ራሳችሁ ፕሮፌሽን፣ ወደ ራሳችሁ ወዳላችሁበት ሁኔታ እየመነዘራችሁ መጠቀም ትችላላችሁ። 10ኛና የመጨረሻ ሌጋል ኮንሰልታንት ሆኖ እንትን ይላቸዋል። ሌጋል ኮንሰልታንት አብዛኛው ሰው ህግ አያውቅም። ህግ ስለማያውቅ ይሳሳታል። ህግ አለማወቅ ደግሞ ከቅጣት አያድን አይደለም። የተለያዩ ነገሮችን የኢትዮጵያ ሁኔታዎችን ህግ ማወቅ ትችላላችሁ። የተለያዩ አይነት ህጎችን ማለት ነው። በእርግጥ ህጎቹም የተጻፉ ህጎችን ቢሰጣችሁ ማንበብ ያስቸግራል። ምክንያቱም የህግ ኮንትራቶች፣ ውሎች ሆን ተብሎ ኮምፕሌክስ ናቸው።
ውስብስብ ናቸው። አማርኛዎቹ ውስብስብ ናቸው። እንግሊዝኛዎቹ ውስብስብ ናቸው። እናንተ ግን በቀላሉ መረዳት የምትችሉበት መንገድ አለ። ለምሳሌ የመጀመሪያው ፕሮምፕት በኢትዮጵያ የንግድ ሕግ መሰረት አንድ አዲስ ድርጅት ሲመሰረት መሟላት ያለባቸው ዋና ዋና ሕጋዊ ሂደቶች ምን ምን ናቸው? ምሳሌ ይህን መጠየቅ ትችላላችሁ። ምን ምን እንደሆኑ ዘርዝሮ ያመጣላችኋል ማለት ነው። ሌላም ከህግ ጋር የተያዙ ማንኛውም መረዳት የምትፈልጉትን ነገር ይሄ ነገር እኔ ሊገባኝ በሚችል ቀላል አማርኛ ምን ማለት እንደሆነ ንገረኝ፣ የእኔ ኃላፊነት የምከፍለው ክፍያ ካለ መቼ መክፈል እንዳለብኝ እዚህ ህግ ውስጥ የተካተተውን ዋና ዋና ነጥቦች ለእኔ እንዲሆን ብቻ አስረዳኝ። በቃ አለቀ። ይህንኑ ፕሮምፕት በኦሮምኛ ኤግዛክትሊ እንደዚህ ብላችሁ መጠየቅ ትችላላችሁ። በትግርኛ እንዲህ ብላችሁ መጠየቅ ትችላላችሁ። ኦኬ ወዳጆቼ ኤግዛክትሊ ይሄ ነው። እነዚህ ናቸው 10 ቁልፍ የሆኑ ማስተር ልታደርጉባቸው የምትችሉባቸው ፕሮምፕቶችን፣ ጥያቄዎች፣ ኩዌሪዎች፣ ሪኩዌስቶች እነዚህ ናቸው። ነገር ግን እነዚህን 10 እኔ ጀነራል አድርጌ ነው ያቀረብኩት። እናንተ ግን ለእያንዳንዳችሁ ወደ ራሳችሁ ብትመነዝሯቸው ሚሊዮን ይሆናሉ ማለት ነው። በእንዲህ አይነት መልኩ ቻትጂፒቲን፣ ጄሚናይን፣ ግሮክን በደንብ መጠቀም መቻል አለባችሁ። እኔም አለቃችሁም በየጊዜው እንደዚህ አይነት ቪዲዮዎችን እየሰራሁኝ መማማር አለብን፣ ማደግ መቻል አለብን። ሁሌ በድህነት መኖር አስፈላጊ አይደለም። ሀብታሞች ባንሆንም እንኳን በቃ የጣርን የሚገባንን ያህል ገንዘብ ለማግኘት መሞከር መቻል አለብን። ኦኬ ፕሊዝ ሞክሩ ፕሊዝ። አትሰራችሁ። ቀኑ ሙሉ ዳታችሁን በመጨረስ አትጨርሱት። የሆነ ሰዓት እንዲህ ብላችሁ ሞክሩ። እስካሁን ድረስ ከቆያችሁ ከልብ ነው የማመሰግነው። በጣም ብራቮ ጎበዞች ናችሁ። እስካሁን ድረስ ከቆያችሁ ስንት ነው ብላችሁ ኮሜንት የምታደርጉት? የስ 200 ብላችሁ ኮሜንት አድርጉ። ኮሜንት ላይ እጅግ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በሌላ ፕሮግራም እንገናኛለን። ቻው